የልቦኔን ፈጠር ህግ አልሰልክም የህይወቴ መፍቻው ቁልፉ ማንቺሽ መለመነው ሌላ አይለኝም ፈጣሪ እስትንፋሽን ያርዝምልኝ እናቴ በጣም ወድሻለሁ በጣም በቃ ሁሉን ነገር ወስዶ ላንቺ ስትሽ ፈጣሪ እኔ አላማዬ ጋር ያሰብኩ ቦታ ያድርሰኝና አንቺ ለመጦር ያብቃኝ። በጣም ቢከብድም መግለጽ በቃ አልችልም አንቺንና በቃ ፈጣሪ ረጅም ጤና ይስጥሽ። ሌላ ምንም ልልሽ አልችልም ማለት ማርያምን አልችልም። የሚገባሽን ሁሉ ነገር አድርጌ ለኔ ምንም አልፈልግም ላንቺ ነው የምኖረው እስካሁን ድረስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ወይ እንባዬ መጣ ታውቃላችሁ። የብሩክ ማለት ውዶቼ እዚህ ጋር እኔ እንጃ ምን እንደምል አላቅም። ብቻ አሁን ላይ እኔ ልቦና ይስጠን፣ የምሬን ነው። ልቦና ይስጠን ለሁላችንም። እኔ ምን አይነት ልቦናችንን በምን አይነት ድንጋይ ለምን እንደሆነ አላቅም፣ የምር አላቅም። እና ሀይሚዬና ብሩኬ በሚጣሉ ሰዓት ሁል ጊዜ ቤተሰብን የምትዘቀዝቁ እናትን ለምንድን ነው የምትዘቀዝቁት? በፈጣሪ ትንሽ አይቀፋችሁም? አይሸክካችሁም? የምሬን ነው። ሀይሚዬና ብሩኬን ዘቅዝቁ፣ የሚዲያ ሰዎች ናቸው። ምንም ዘቀዘቃችኋቸው አለዘቀዘቃችኋቸው ምንም የሚቀነስባቸው ነገር የለም። እንደውም እየጠነከሩ እየበረቱ ነው እዚህ የደረሱት ማለት ነው። እና እናትን ለምንድን ነው የምዘቀዝቁት? ቤተሰብ ጋር ለምንድን ነው የምትደርሱት? ቤተሰብ ጋር ለምንድን ነው የምትደርሱት? በፈጣሪ ሰው ሀገር ነው ያላችሁት፣ እያያችሁ ነው። ጊዜው በጣም ከፍቷል እና እኛ ሰዎች እንኳን ነገን በደቂቃ ውስጥ በሰከንድ ውስጥ ምን እንደሚፈጠርብን ምን ላይ እንደምንወድቅ አናቅም። የምሬን ነው። እና የሆነ ሰዓት ላይ ምን አስታወስኩ መሰላችሁ? እዚህ ምግብ እየበላን ሲስተሬም አለች እኔ ጋ ነው የምትሰራው፣ አብረን ነው የምንሰራው አንድ ቤት ምናምን እና ጓደኞቼ ያሉ ብቻ ያው 3-4 ሆነን ነው እዚህ አንድ ቤት የምንሰራው እና ቁርስ እየበላን ከዛ አጋጣሚ አለኝና እንትን አለኝ ታውቃላችሁ፣ ዘጋኝ ትን ብሎኝ ማለት ነው። ከዛ እንዳልውጣው ኦልሬዲ እንትን ብሏል የሆነ አልቻልኩም። ከዛ በቃ በጣም ዘጋኝና ድምጼ ሁሉ ተቀየረ፣ እምባዬ ምናምን በቃ ፍጥጥ አልኩባቸው ታውቃላችሁ። ደነገጡ ምናምን በቃ ሁሉም ተነሱ፣ የሚይዙት የሚጨብጡት ምናምን አጡና በጣም ድንጋጤ ውስጥ ነበሩ በጣም ማለት ነው። ከዛ ውሃ ምናምን ከጠጣው በኋላ ትንሽ እየተረጋጋሁ ምናምን መጣው ማለት ነው። እና በዛን ሰዓት ፊል ያደረኩት ነገር ምንድነው? የሆነ በቃ የሰው ልጅ ከንቱ ነው። ገባችሁ? ነገን አናቅም፣ መቼ ምን እንደሚፈጠርብን አናቅም። ገባችሁ? ሰው ሀገር ላይ ሁነን ቤተሰቦቻችንን እናት አባቶቻችንን ጥለን መተን እዚህ ጋር ግን እኔ ብለፈልፈውም አሁን ማንም ላይሰማ ይችላል። ማንም ግን ቢያንስ አንድን ሰው የሁለትን ሰው አእምሮ ሊቀይር ይችላል በሚል ነው የተሰማኝን ነው በቃ። ገባችሁ? እና ቲክታክ ላይ ሁል ጊዜ ሀይሚና ብሩኬ ድራማና ፕራንክ ባመጡ ሰዓት እናትን ዘቅዝቃችሁ፣ ጋሽዬን ዘቅዝቃችሁ፣ አባትን ቤተሰብን ዘቅዝቃችሁ እስከ መቼ ነው? ሀይሚዬና ብሩኬ እኮ የ20 ደቂቃ ቀረጻ ነው የሚያካሂዱት። ተረዳችሁ? የ20 ደቂቃ 24 ሰዓት አይደለም። እንደኛ እንደ ማዳም ቤት 1 ሰዓት ጀምረው አይደለም እስከ ማታ ድረስ የሚሰሩት። የ20 ደቂቃ የ30 ደቂቃ ቀረጻ ያካሂዳሉ። ሁሉም በየቦታው ይበታተናሉ። ሀይሚዬና ብሩኬም ተያይዘው ወደሚሄዱበት ይሄዳሉ ማለት ነው። ገባችሁ? ከዛ በማግስቱ ምናምን እንዴት ነው የዛሬው ቪው እንዴት ነው ምናምን እየተባባሉ ነው የሚጠያየቁት። ስለ ስራቸው ነው የሚያወሩት፣ ዲስከስ የሚያደርጉት። ከዛ ቀጣይ ምን አይነት አይዲያ ብናወጣ ይሻላል፣ ምን አይነት አይዲያ ብናስብ ይሻላል እያሉ ቁጭ ብለው ያወራሉ። እኛ እዚህ የማዳምን ስራ ተጠግረረን ከጨረስን በኋላ የሀይሚዬና የብሩኬን ቪዲዮ እናይና ቁጭ ብለን መሳደብ፣ መዘግዘቅ፣ በባልና ሚስት መሀል ገብተን ማብካት ምን የሚሉት ነው? የምሬን ነው። በጣም ነው የሚደብረው።
አረ ፈጣሪ ልቦና ይስጣችሁ። የምሬ ነው። ፈጣሪ ልቦና ይስጣችሁ ሁላችሁንም ማለት ነው። እንደዚህ የምትሳደቡ ቆሻሻ ነገር የምትናገሩ ሰዎች ፈጣሪ ልቦና ይስጣችሁ። እኔ ምንም አልላችሁም እናንተም ማለት ነው። ሌላው ሲቀጥል ደግሞ እዚህ ጋር ዩቲዩብ ትንንሽ ዩቲዩበሮች ማለት ነው ላይክ እንደኔ እነ ትዝታ ምናምን የሚባሉት እነ ዛፍ ላይክ እንደዛ ምናምን እኔ ስማችሁንም መጥራት አልፈልግም። የማንንም ስም እዚህ ጋር ሜንሽን እያረኩ መናገር አልፈልግም። ከዩቲዩበሮች ጋር መነቋቋርም አልፈልግም። ምክንያቱም ሁሉም የያዘው ሽቀላ ነው። ሁሉም አንዱ ባንዱ እየሰራ ግን በሀይሚዬና በብሩኬ አንዱን ከፍ አንዱን ዝቅ፣ አንዱን ማውረድ አንዱን ከፍ ማድረግ፣ ከዛ አንዱ የሌለውን ስም መስጠት። ይሄ እኮ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ነች፣ እሱ እኮ እንደዚህ ነው። ሀይሚዬ ጥፋተኛ ሆና በምሰራ ሰዓት ሀይሚዬን ትሞልጫላችሁ። ብሩኬ ጥፋተኛ ሆኖ በሚሰራ ሰዓት እሱ እኮ እንደዚህ ነው፣ ሴት እንትን አይልም እንደዚህ። ስለ ሴት ክብር ከብሩኬ በላይ ማንም በቃ ይሄ የተመሰከረለት ነው። ግን ትንሽ ነገር ስታገኙ ማብጠልጠል፣ ሰውን ዝቅ ማድረግ ትወዳላችሁ። ሀይሚዬ የሆነ ነገር ይዛ ስትመጣ እንደፈለጋችሁ ትቀጠቅጣላችሁ ምናምን። ከዛ የሆነ ሰዓት ላይ ደግሞ ከፍ ታረጓታላችሁ። እሷ እኮ እንደዚህ ነች፣ እሷ እኮ እንደዚህ ነች ትላላችሁ። እሷ ግን በጣም ስማርት የሆነች ልጅ ነች፣ በጣም አርቃ የምታስብ አስተዋይ ልጅ ነች ምናምን እና በብዙ ሰውም የተመሰከረላት ጀግና ልጅ ነች ማለት ነው። እና ዛሬ ላይ እኮ በጣም ይገርመኛል። በነገራችን ላይ እኔ እዚህ ጋር ሀይሚን ብቻ ይዤ ሀይሚ እያልኩኝ ሁል ጊዜ ብሰራ ባሽቃብጥ ወይም ደግሞ ብሩኬ እያልኩኝ ባሽቃብጥ ምናልባት እይታውን ቪውም ጥሩ ሊሆን ይችላል። ገባችሁ? ለሽቀላ ለስራ ከተባለ ወይም ሀይሚ ሙልጭ እያልኩ እየተሳደብኩ ብሩኬ ሙልጭ እያልኩ እየተሳደብኩ ማንም ኮሜንት ስር ማንም መጥቶ ቢጽፍ ምን ቢል ምንም አይመስለኝም። ቢዝነስ ከሆነ ማለት ነው። ለቢዝነስ ከሆነ ግን ለሂሊናችሁ ኑሩ አንዳንዴ ማለት ነው። ለሂሊናችሁ ከዛ ደግሞ መከርንም ኮረኮምንም አስተያየት ነው ግድ ነው የሚሰሩት ስራ ነው እነሱ ባመጡት ስራ ምናምን ትሉና አስተያየት ምናምን ሰጠን ትላላችሁ። ግን የሰውን ማንነትና የሰውን እንትን ሳታውቁ ያንን ሰው እያወረዳችሁ እየተሳደባችሁ አስተያየት መስጠት ይሄ ፌር አይደለም። አስተያየት ከሰጣችሁ ሰላማዊ በሆነ መንገድ እንጂ እሱ እንደዚህ ነው እሱ እኮ ምንም የልብስ አራዳ ትሉታላችሁ። ደግሞ የልብስ አራዳ እሱ ምን የልብስ አራዳ ብቻ አይደለም፣ እሱ አእምሮም አሪፍ የሆነ ልጅ የዋህ በጣም መልካም ልጅ እንዲሁ ስታዩት ራሱ ብሩኬ ሰውን የሚጎዳ አይነት ሰው እንዳልሆነ ያስታውቃል። ሀይሚዬ እንዲሁ ስታዩት ቅንና የዋህ ልጅ እንደሆነች ታቋታላችሁ። እና በጣም ነው የምትገርሙኝ። አሁን በትናንትናው ቪዲዮ በጣም ብዙዎቻችሁ ሀይሚዬን ዝቅ እያደረገ እያመናጨቃት ምናምን የምትሉት ነገር አላችሁ። ከዚህ በፊት የ2 ወሩን ፕራንክ ሲሰሩ ሀይሚዬም በጣም ነበረ ብዙ ሰው የሚናገራት። ለምን አታከብሪውም፣ ለምን እንደዚህ አትዩም፣ ለምን እንደዚህ አትዩም እየተባለ ማለት ነው። ያን ሁሉ ሙሉጭ ልጭ አድርገው ከተሳደቡ በኋላ ሰላም ሆነው መጡ። እነዚህ ልጆች ተናግረዋል። የሆነ ነገር እንትን ስንል ከታረቅም በኋላ ያን ነገር እንረሳዋለን አይነት ነገር ብሎ ነበር የሆነ ሰዓት ላይ ማለት ነው። እነሱ እዛ ጋር ከካሜራ ጀርባ ፍቅር ስለሆኑ ያ ስድብ ምናምን እነሱ ላይ ምንም ነው። ገባችሁ? እዚህ ጋር ግን እኛ መተን እነሱን ጄጅ ለማድረግ እንሞክራለን። እና የዛኔ ሀይሚዬ ለምንድን ነው ማታከብሪ ምናምን እያለ ብዙ ሰው ሲናገራት ባሏ ነው እንደፈለገች ታድርገው ምናምን የሚሉም ሰዎችም ነበሩ ማለት ነው። አሁን ደግሞ ብሩኬ እንዲህ ነው ብሎ ሲበሳጭ ወይም ደግሞ የሆነ ነገር እንትን ሲል ለምንድን ነው የሚያመናጭቃት? ለምንድን ነው? ሚስቱ ነች። አሁንም እንደፈለገ መናገር ይችላል። በባልና ሚስት እናንተ ምን አገባችሁ? ነገ ጧት እነዚህ ልጆች ተመልሰው ሊገናኙ ነገር ለሴት ሪስፔክት እናንተ ናችሁ የምታስተምሩት። ለሴት ምን ያክል ሪስፔክት እንዳለውም አሳይቷችኋል። በተግባር ማለት ነው። በተግባር አሳይቶናል እስካሁን ድረስ። ሲቀጥል ደግሞ የሆነ ነገር በሚመጣ ሰዓት ከፍ ዝቅ አደረጋችሁ፣ እናንተ ተሳደባችሁ አልተሳደባችሁ እነሱ ላይ እኮ ምንም የሚቀንስ ነገር የለም። ግን ቢያንስ እንደው ሙስሊም እህቶች መጮሮ መዳን ነው። ምን አለበት ካፋችሁ መልካም ነገር ቢወጣ? ሁል ጊዜ በእነዚህ ልጆች እየሸቀላችሁም እነሱንም ረግጣችሁ ይሆናል። አይሆንም፣ ፌር አይደለም። ለሂሊናችሁ ኑሮ። አንዳንዴ ሰው የሚታዘበናል በሉ። ለነገሩ ምን አሁን እኮ ሰው ምን ይለኛል ማለት እኮ ቀርቷል። አሁን ላይ ሁሉም ሰው ምን ይለኛል ማለት ቀርቷል። ማለት ሁሉም ሰው የፈለገውን ነገር ይራገጣል፣ የፈለገውን አያፍርም። ደግሞ ከዛም በኋላ በፍቅር ሲመጡ ደግሞ ሌላ ነገር ያወራሉ። በጣም የሚያስጠላ ስራ ነው የምትሰሩት በአሁኑ ሰዓት። በተለይ ቲክቶክ ላይ የሚደረግ ነገር፣ ዩቲዩብ ላይ የሚደረግ ነገር በጣም ይዘገንናል። እና ሀይሚዬና ብሩኬ እንግዲህ ይሄ ስራ የእነሱን የማይመጥን ስራ ነበር። በዚህ አይነት አይዲያ ባይመጡ ጥሩ ነበረ። ግን ደግሞ በቃ
እስከሚጨርሱ ድረስ ቢያንስ ታግሰን መጨረሻውን አይተን ብንፈርድ የዛኔ ቢያንስ የተወሰነ ሊያስከዲን ይችላል። አሁን ላይ ምንም መጨረሻው ባልታወቀ ነገር፣ ምንም ባልተረጋገጠ ነገር የሰውን ስም ብጥልጥልጥል እንዴ! ምንድን ነው? ለምንድን ነው በዚህ ልክ? ቺክን ብሉ፣ ቢፍ ብሉ፣ ስጋ ብሉ። የምሬ ነው እንዴ! የሰውን ስጋ በዚህ ልክ፣ የሰውን እንትን በዚህ ልክ። ሀይሚዬን አሁን ቲክታክ ላይ ትሰደባለች፣ ብሩኬ ይሰደባል። የሆነ ነገር አምጥተው ያበላሿቸዋል። የልጅነትን ፎታቸውን አምጥተው ያበላሻሉ። እንዴ ምንም አይቀንስባቸውም እኮ ወገን፣ ምንም የሚቀንስባቸውም ነገር የለም። ከዛ እዚህ ትንንሽ ዩቲዩበሮች ትመጡና ደግሞ ስታሽቃብጡ በአንዱ ሳይድ ሆናችሁ ይሄን አትሳደቡ፣ እከሌን አትሳደቡ፣ እንደዚህ ከማለት በሁለቱም ወገን ያላችሁ የምትሰዳደቡ ሰዎች አቁሙ ብላችሁ ምከሩ። የእውነት እናንተ አድናቂ ከሆናችሁ ማለት ነው። በብሩኬም ሳይድ ያላችሁ በሀይሚዬም ሳይድ ያላችሁ ተው። ምክንያቱም ብሩኬ ሲዘቀዘቅ ሀይሚ ትዘቀዘቃለች፣ ሀይሚ ስትዘቀዘቅ ብሩኬ ይዘቀዘቃል። ፉክክርና እልክ ነው የያዙት በሁለቱም ሳይድ ማለት ነው። በሁለቱም ሳይድ ጥፋት አለ። እዚህ ጋር አንደኛውን ደብቃችሁ ባላየ አልፋችሁ ከዛ ትመጡና እዚህ ጋር ከሊና አትናገር። ይሄ ፌር አይደለም። እስኪ ለሂሊናችሁ አንዳንዴ ለሂሊናችሁ ቆም ብላችሁ አስቡ። እንዴ እኛ በባልና ሚስት ምን አገባን? ወንጀላችንን የምናበዛው እኛ በእነዚህ ልጆች ከወደድናቸው ወይም ደግሞ አንዱን ሰው ብቻ ከወደድን እኮ ያንን ሰው ብቻ ጥሩ ጎኑን እያወራን ሲሳሳት እየመከርን መጓዝ ነው ግዴታ። ያኛውን ሰው መርገጥ የለብንም ይሄኛውን ሰው ለማድነቅ። ሀይሚዬን ለማድነቅ ብሩኬን መርገጥ የለብኝም፣ ብሩኬን ለማድነቅ ሀይሚዬን መርገጥ የለብኝም። ለምንድነው ቆም ብላችሁ ማታስቡት? የምሬን ነው። እና ፈጣሪ ልቦና ይስጠን ለሁላችንም ማለት ነው። ልቦና ይስጠን እህቶቼ። እና አሽቃብጣችሁ የተለየ ነገር ላታመጡ አይኖ ስራ ነው እየሰራችሁ ነው። ግን ደግሞ ያን ያክል እንኳን ቪው የሌላችሁ ሰዎች ግን በቃ በዚህ ልክ ስም ማብጠልጠል ስም እንትን ማለት ልክ አይደለም። ወደ ራሳችን እንመለስ። ለማንኛውም ከጠቀማችሁ ሰዱት፣ ካልጠቀማችሁ ደግሞ አለመውሰድ ትችላላችሁ ማለት ነው። የሚገዛችሁ ሂሊናችሁ ነው። ለሂሊናችሁ ኑሩ። ነገ ጧት እነሱ አብረው በፍቅር ሲመጡ የሚያሳፍረንን ነገር የሆነ ለምን ደግሞ እንደዚህ ሲሏችሁ ለምን ያሳፍረናል? እነሱ እኮ ያመጡት ስራ ነው። እነሱ ያምጡት ስራውን። እሺ እናንተ ለምንድን ነው ሚዛናዊ ሆናችሁ አስተያየት የማትሰጡት? ለምን ትሳደባላችሁ? ለምን ትራገጣላችሁ? ለምን የሌለ ስም ለምን ትሰጣላችሁ? በ20 ደቂቃ በ30 ደቂቃ ቪዲዮ ይሄን ነው የተባላችሁት እንጂ አስተያየት አትስጡ ያለ የለም። ምንም ነገር ያለ የለም። ግዴታ አስተያየት መስጠት ግድ ነው። ግን አስተያየት የምንሰጠው አንዱን ከፍ አንዱን ዝቅ በማድረግ አይደለም ነው የተባለው ማለት ነው። ለማንኛውም ይሄን ነገር እንተውና ሀይሚዬ እንግዲህ በትላንት ነው ሁለት አይነት ስሜት የተሰማቸው ሰዎች አሉ ማለት። ትላንትና እንግዲህ በጣም አዝናንታን ነበረ። ብዙ ቁም ነገርም የተናገረችው ነገር አለ ሀይሚዬና ግማሹ የብሩኬን ስም ለማጽዳት ነው ይላል፣ ግማሹ ልትበቀል ነው ይላል። እንግዲህ እኔም በሁለቱም አይነት ስሜት ነው የሚሰማኝ ማለት ነው እንደ ድራማው እና ሀይሚዬ የመጀመሪያ አካባቢ የተናገረችው ነገር የብሩኬን ስም ለማጽዳት ነው ብዬ ወሰድኩት። ወደ መጨረሻ አካባቢ ደግሞ ያለችው ንግግር አለ ምናምን፣ ከዛ ብሩኬ ሲመጣ ምናምን ያደረገችው ነገር ላይክ ለመበቀልም መሰለኝ። እና ብቻ እንግዲህ የዛሬውን ቪዲዮ እንየውና እንትን እናደርጋለን ማለት ዲስከስ እናደርጋለን ማለት ነው። ብቻ ግን ሀይሚዬ ስማርት ጀግና ነችና ሀይሚዬና ብሩኬ አንድ ናቸው። ይሄን ነገር ያው አስተያየት የምንሰጠው በድራማው ነው እና ውዶችዬ ሀይሚዬን ደግሞ በትላንትናው እንትን ደግሞ ሌላ የምትሳደቧላችሁ የምትራገጧላችሁ እረፉ። ሴት ሆናችሁ ሴት ልጅ ላይ ምናምን ሲጀመር የሀይሚዬ ማንነት ጠንቅቀን እናውቃለን። ምን አይነት ጨዋ ምን አይነት አስተዋይና ጀግና ሴት እንደሆነች በእንደዚህ ልክስክስ አይነት ነገር እንደማትገኝ እናውቃለን። ግን ትላንትና የእሱንም ስም ለማጥራት ይሆናል ወይም ደግሞ ስላናድዷት ያን ነገር ለመመለስም ሊሆን ይችላል፣ አይታወቅም እንጂ በዚህ ነገር ላይ ራሷን ለማስገኘት ፈልጋ አይደለም። ስለዚህ ተረዱ። አንዳንዴ ነገሮችን አጣማቸው አትዩ። ቤካ ደግሞ ምንም ማንም አያገባውም ምናምን ብለዋል። እንግዲህ የእነሱ ነገር በጣም የገረመኝ ነው። ቤካንም እንግዲህ 100 ሺህ አስገቡት። ለማንኛውም እና ውዶችዬ መልካም ጊዜ ይሆንላችሁ። ባይ ባይ።